እጅግ በጣም ያሳዝናል። እጅግም በጣም ልብ ይሰብራል። ለምርቃቱ የተገዛው በሬ ወግቶት ሕይወቱ ያለፈው ወጣት ኢንጂነር ፍስሐ አስማማው። ይህ በጎንደር ዩኒቨርሲቲ እና በመላው ማህበረሰብ ዘንድ ታላቅ ሐዘንና ድንጋጤን የፈጠረ እጅግ ልብ ሰባሪ ክስተት ነው። ከምርቃት ደስታ ወደ ቀብር ሐዘን የኢንጂነር ፍስሐ አስማማው አሳዛኝ ህልፈት በሰው ልጅ ሕይወት ውስጥ እጅግ የላቀ ደስታ ከሚሰጡና ትልቅ ተስፋ ከሚሰነቅባቸው ዕለታት መካከል የዩኒቨርሲቲ ምርቃት ቀን ቀዳሚው ነው። ለዓመታት የለፋበት ሌሊትና ቀን የደከመበት የትምህርት ጉዞ ፍሬ አፍርቶ ማዕረግ የሚጨብጥበት ያ ዕለት ግን ለወጣቱ ተመራቂ ፍስሐ አስማማውና ለቤተሰቦቹ ወደማይጠፋ የሐዘን ጠባሳ ቀይሯል። ወጣት ፍስሐ አስማማው በጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የትምህርት ክፍል ተማሪ የነበረ ሲሆን በትምህርቱ ባሳየው ከፍተኛ ትጋትና የላቀ ውጤት በታላቅ ስኬት ለመመረቅ የበቃ ነበር። በጓደኞቹ ዘንድ በትህትናው በታታሪና ለነገው ሕይወቱ በነበረው ብሩህ ተስፋ ይታወቅ ነበር። የቤተሰቡም ሆነ የሀገር ትልቅ ተስፋ የሆነው ወጣት የላብና የድካሙን ውጤት ለመቀበል የጥቂት ቀናት ዕድሜ ብቻ ነበር የቀረው። ለአንድ ወላጅ ልጁን አስተምሮ ለምርቃት ማብቃት ትልቅ ኩራትና ክብር ነው። የፍስሐም ቤተሰቦች የልጆቻቸውን ስኬት በደመቀ ሁኔታ ለማክበርና ለእንግዶቻቸው የሚሆን የምርቃት ድግስ ለመደገስ በዝግጅት ላይ ነበሩ። ይሁን እንጂ ለዚህ ለምርቃት መታሰቢያ ተብሎ የተገዛው በሬ ማንም ባልገመተውና ባልጠበቀው ሁኔታ ድንገት ወጣቱን ተመራቂ ወግቶታል። አደጋው እጅግ አሳዛኝና ያልተጠበቀ በመሆኑ በወቅቱ የነበረውን የምርቃት ደስታና ጉጉት በአንድ ጀንበር ወደ ድንጋጤና ጭንቀት ቀይሮታል። ከደረሰበት ከባድ መወጋት የተነሳ ወጣቱ ኢንጂነር ፍስሐ አስማማው ሕይወቱ ሊተርፍ አልቻለም። ትልቅ ተስፋ ሰንቆ ለራሱ ምርቃት የተገዛው በሬ ሕይወቱን እንዲያጣ ምክንያት ሆኗል። ይህን ተከትሎ የቅርብ ጓደኞቹ፣ የዩኒቨርሲቲው ማህበረሰብ፣ የትምህርት ክፍሉ ተማሪዎችና ወላጆቹ በተገኙበት እጅግ ልብ በሚነካ ሁኔታ የቀብር ስነ ስርዓቱ ተፈጽሟል። ትናንት የደስታ እንባ ሊያነቡ የተሰበሰቡ ወላጆች ዛሬ አስክሬኑን ተሸክመው ወደ መቃብር ሲሸኙ የታየበት ያ ዕለት መላውን ማህበረሰብ ክፉኛ ያሳዘነ ያስለቀሰ ነበር። የኢንጂነር ፍስሐ አስማማው ህልፈት የህይወትን አጭርነት፣ አለመረጋጋት በድጋሚ ያሳየ ልብን የሚሰብር ክስተት ነው። ለሟች ወንድማችን ፍስሐ አስማማው፣ ለወላጅ ዘመዶቹ፣ ለጓደኞቹ፣ ለቤተሰቦቹ በሙሉ መጽናናት እንመኛለን። ሰላም ለኢትዮጵያ፣ ሰላም ለህዝባችን ይላል። እጅግ በጣም የሚያሳዝን ልብን የሚሰብር ለምርቃቱ ቀን የደስታ እንባ ሊያነባ ሲል ለምርቃቱ የተገዛው በሬ ወቅቶት ሕይወቱ ያለፈው ወጣት በጣም ብዙዎችን ልብ ነክቷል፣ ብዙዎችን ልብ ሰብሯል። እጅግ ያሳዝናል። እንግዲህ በዩኒቨርሲቲ በጣም እኔ ዩኒቨርሲቲ ተምሬ አይቼዋለሁ። ያጀማ እጅግ በጣም ብዙ ዓመት ለፍታችሁ ሌት ተቀን እንቅልፋታችሁ ቴንሽን ብዙ ነገር መከራ፣ ለዛውም ደግሞ ያኔ ካፌ ምግብ የሚባል ምግብ በልታችሁ አሳልፋችሁ ብዙ መከራ ሰቆቃ፣ ወላሂ በጣም ከባድ ሁኔታ ውስጥ ገጥማችሁ ከዛ ከድቅድቅ ጨለማ በሉት ከዛ እንግዲህ ወጣችሁ ነገ ቤተሰቦቼን አስደስቼ ራሴ ተደስቼ እንዲሁም ደግሞ ትልቅ ስራ ይዤ ብላችሁ ህይወቴን እቀይራለሁ የሚል ወደፊት እያሰባችሁ በዚህ ቅጽበት በደስታችሁ ቀን ለዛውም ጓደኞቻችሁና ቤተሰቦቻችሁን እንግዲህ ሰብስባችሁ ትልቅ ድግስ ልታከናውኑ ስትሉ ይህንን ክስተት እንግዲህ መስማት ወይም ደግሞ ይሄ ክስተት በላያችሁ ላይ መድረስ ማለት እጅግ በጣም ልብ የሚሰብር ክስተት ነው ማለት ነው። አላህ ከእንደዚህ አይነት ሙሲባ ሁላችን የሚጠብቀን ማለት ነው። ብዙ መከራ ነው፣ ሰቆቃ ነው የምታሳልፉት። ዩኒቨርሲቲ በተለይ ከባድ ሁኔታ ነው። ራቅ ስትሉ ከቤተሰብ የተለያዩ ማህበረሰብ ነው የምትመለከቱት። አንድ ዶርም ውስጥ ብዙ አይነት ሰዎች ናቸው። አማራ፣ ኦሮሞ፣ ትግሬ እንዲሁም ደግሞ ደቡብ፣ ቤልሻንጉል ጉሙዞች የተለያዩ እንግዲህ ይህ ማህበረሰብ ክፍል ነው፣ እንግዲህ ብሔረሰብ ክፍል ነው። አንድ ላይ ሆናችሁ ተግባብታችሁ የምትኖሩት የምትሉት ማለት ነው። በሶ እየጠጣችሁ ብስኩት ደረቅ እየበላችሁ ካፌ፣ በነገራችን ላይ ካፌኛ አሁን ስንማር 10 ሰዓት ነው የምንበላ። ወላሂ 10 ሰዓት በልተን
ነው እንትን የምንለው 12 ሰዓት ነው የሚዘጋው ምግቡ ማለት ነው። 12 ሰዓት እበላለሁ ብትሉ ያ ምግብ የተበላሻሸ ነው የሚሆነው። ወጡ ምናምን መብላት አትችሉም። እንግዲህ 10 ሰዓት ወይም 11 ሰዓት የበላችሁ ምግብ በዛ ነው የምታድሩት። ገንዘብ ከሌላችሁ በተለይ የድሃ ልጅ ሁናችሁ አሳልፋችሁ ከሆነ በተለይ በዩኒቨርሲቲ በጣም ከባድ ነገር ነው። ያ ህይወት አልፎ ትልቅ ደስታ በህይወታችን መጥቶ ህይወታችን ይቀየራል ብለን እያሰብን ከዕለታቱም የዕለታት ያችን የምርቃን ቀን በጉጉት ጠብቀን ተመርቀን ቤተሰቦቻችን ጋር ተቀላቅለን አልሐምዱሊላህ እያልን እንደዚህ አይነት ነገራት ውስጥ መከሰት ማለት በጣም ከባድ ነው። ለቤተሰቦቹ መጽናናት እንመኛለሁ፣ ለወዳጅ ዘመዶቹ በሙሉ ማለት ነው። እኔንም እናንተንም ከእንደዚህ አይነት ሙሲባ አላህ ይጠብቀን። ይህ በጣም በኢትዮጵያን ህዝብ ላይ እንግዲህ ልብ ያደማ በጣም ያሳዘነ ጉዳይ ሆኖ መነጋገሪያ የሆነ ለብዙዎች እየተሰራጨ የሚገኝ መረጃ ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? አላህ ይጠብቀን፣ አላህ ይጠብቃችሁ። ለቤተሰቦቹ መጽናናት እመኛለሁ። ራስ ስለቆያችሁ ከልብ አመሰግናለሁ። መረጃውን ይመስል ነበረ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።